እዩሃ አበባዬ መስከረም ጠባዬ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱ ይጠይቃል ባዳ ይባላል። ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን? እንኳን ለአዲሱ 2018 ዓ.ም በሰላም አደረሳችሁ። የክረምቱን ወራት አልፈን አሁን ፀሐይ ወደምትፈነጥቅበት አደይ አበባ ወደሚፈካበት ሰዓት ላይ ደርሰናል። እንግዲህ በዚህ ሰዓት ሰው ከሰው ጋር የሚጠያየቅበት ዘመድ የሚጠያየቅበት ሰዓት ነው። እኛም ጥያቄ አምጥተናል። ከማን ጋር ነው የሚለውን ደግሞ አብረን የምንቃኝ ነው የሚሆነው። አብራችሁን ቆዩ። ሰላም፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እንኳን አደረሳችሁ። አውራ አደረሰ። ሰላም ነው። እንዴት ነው አዲሱ ዓመት? ጥሩ ነው፣ ደስ ይላል። ሰላም ለዚህ ቤት ይሁን። እንኳን አደረሳችሁ። እንኳን አውራ አደረሰ። ባለቤቴ ናት። ሰላም እንኳን አደረሰ። ዛሬ ዘመድ ጥየቃን የመጣሁት እዚህ ተገኝቻለሁኝ። እስቲ ራሳችሁን ለተመልካቾች አስተዋውቁልኝ። እኔ ፍቃዱ ሸቱ እባላለሁ። እኔ መናሹ ደረጀ እባላለሁ። የፍቃዱ ባለቤት። እስኪ ወደ ኋላ መለስ ስላድርገህና ስለ ልጅነት ጊዜ ስለ አስተዳደግህ እስቲ ያጫውት። የተወለድኩት ገጠር ውስጥ ነው። የተወለድኩበት ቦታ ሙክዬ ቅዳሜ ገበያ ይባላል። ልጅነቴ ያው ከተወለድኩ በኋላ ነው አካል ጉዳተኛ የሆንኩት። ቤተሰቦቼ የተማሩ ስላልነበረ በምታመምበት ሰዓት ወደ ሐኪም ቤት ከመውሰድ ይልቅ እዛው ባለ በባህላዊ ነገር ነበረ እንትን ሲሉኝ የነበሩት። ብዙ ጊዜ ታምሜ ስነሳ እንደ ድሮ መሄድ አልቻልኩም። አካል ጉዳተኛ ሆኖ በገጠር ውስጥ መኖር በጣም ከባድ ነበረ። እድሜ ለትምህርት ሲደርስ ወደ ቄስ ትምህርት ቤት ገባውና ቄስ ትምህርት ቤት በዛው ብዙ በረጅም ሄጄ ነበረ። በቄስ ትምህርቱም በቀኑም በማታውም አንድ ጓደኛዬ መንግስት ቤት ገባና ካቴንድ ዶግ ማለት ጀመረ። በዛው ካቴንድ ዶግ ማለት ጀመረ። በዛው በቃ መንግስት ትምህርት ቤት ገባው። መንግስት ትምህርት ቤት መግባቴ ለእኔ ምን ጠቀመኝ? ከከተማ የመጡ አስተማሪዎች ስለነበሩ አስተማሪዎቹ እኔ ከተማ እንድገባ ትምህርቴን እንድማር ራዕዬን እንዲኖረኝ ያደርጉኝ ነበርና በዛው በቃ እኔም ከተማ የመሄድ ጉጉት አደረብኝ። ትምህርት ቤት ስሄድ ከርቀት አዳማ ከተማ ትታየኛለች። የምትታየኝ ትንሽ ቆርቆሮች ብልጭ ብልጭ እያሉ ነው፣ የሆነ ማሳ ውስጥ ሆኜ ማለት ነው። እዛ ሆኜ ሁሌ እጸልይ ነበር፣ ፈጣሪ ሆይ እኔ ከተማ እንድገባ አድርገኝ። ከተማ ልግባ ብል ዘመድ የለኝም። ከተማ ገብቼ እኔን ሊያስተምረኝ የሚችል ዘመድ የለኝም። በዛ ላይ ለእናቴ እኔ ብቻ ላይ ስለነበርኩ አስቸጋሪ ነበረ። ለመውጣትም ድፍረቱ ኖሮኝ እንትን አለኝ። በኋላ ግን አካል ጉዳተኛ በመሆኔ ምክንያት ገጠር ውስጥ ህይወት ለኔ ከባድ ነው። ምክንያቱም ካላረስኩ እነሱ የሚሰሩትን ስራ ካልሰራው መኖር አልችልም። ከባድ ነው። ብቸኛው አማራጬ መማር ሆነ። ከዛ ለመማር ስል ጠፍቼ ከቤተሰቦቼ ወጣሁ ከገጠር። ወደ ትምህርት ቤት የመግባት እድሉን እንዴት ነበር ያገኘኸው? ሰዎች ሊፍት ሰጥተውኝ አዳማ ከተማ መጣሁ። አዳማ ከተማ መጥቼ ዩኒሴፍ እና ጎል ኢትዮጵያ የሚባሉ ድርጅቶችን አገኘሁ። ለጊዜው የተወሰነ ሳፖርት ያደርጉልኛል። ነገር ግን የሚረዱኝ ድርጅት እርዳታ ቋሚ አልነበረም። ቤት ተከራዩልኝ ከላውዲዮስ አካባቢ። እዛ እየኖርኩ ብር ይሰጠኛል። ትምህርቴን ለመማር ግን የሚመጣው ገቢ ጊዜያዊ ስለነበረ ከቆመ ቆመ ነው። ስለዚህ ያለኝ አማራጭ በዘለቄታውን የሚያስተምረኝ ድርጅት ያስፈልገኝ ነበርና ሳፈላልግ አቃቂ ሌስፕራንስ አገኘሁ።
በዛው ትምህርቴን ቀጠልኩ። እሱም ከፊል ስፖንሰር ነው። ከፊል ስፖንሰር ማለት ትምህርቴን እዛ አማራለሁ። ትምህርት ሙሉን ስፖንሰር አደረጉኝ። ለማደሪያ ሌላ ቦታ ፈልጋሉ። ወደ አቃቂ 06 አካባቢ ያገኘው የጥበቃ ቤት ነች። በር ላይ ነች። ቤቷ የዛገ ቆርቆሮ ነች። ቆርቆሮ አጥሩ ሙሉ ቀዳዳ ነው። እንትኗ የቤቷ የተሰራችው በቆርቆሮ ከላይም ከታችም ቆርቆሮ የዛገ ቆርቆሮ ነው። ከላይም የተበሳሳ ነው፣ ከስርም የተበሳሳ ነው። ማታ ላይ ጭላንጭሉ ሲበዝ እንትን ይላል፣ በቃ ይገባል ውስጥ። እዛ ውስጥ ሆኜ ዝናብ በሚዘንብበት ሰዓት ልብሴን ይመታዋል። ልብሴን ደብተሬን እየመታኝ ያበላሽብኝ ነበር ማለውና ረጅም ርቀት እየሄድኩ ነበር ስማር የነበረው። በኋላ ላይ እዛው ግቢ ውስጥ ቦታ ተገኘኛ መማር ጀመርኩ። እስከ 6 ያለው ትምህርት ህይወቴ እስከ 6ኛ ክፍል ማለት ነው። እስከ 6ኛ ክፍል በዛ ጨረስኩ። በኋላ ላይ ከ7 እስከ 10 ድረስ ደግሞ ያለው ሰላም ህጻናት ማሳደጊያ የሚባል አዲስ አበባ ውስጥ እዛ ገባው። እዛ ከገባ በኋላ ህይወት ለኔ ትንሽ በቃ እንደገና የተወለድኩ ያህል ነበር የሚሰማኝ። ምን የተሻለ ነገር መጣ? በቃ የተሻለ ነገር በቃ ለትምህርት ማቴሪያል አልጨነቅም። ትምህርትን በተመለከተ ሙሉ ነው። በቃ ብዙ ነገሮች ያገኙናል። ልብስ አይቸግረኝም። በዚህ ሁሉ ጊዜ ውስጥ ወደ ቤተሰብ የመመለስ ነገር አልነበረም? የለም። በቃ ዋና አላማዬ መማር ነው ብዬ ነው ያሰብኩት። ከተማርኩ ነገ የተሻለ ቦታ ደርሳለሁ የሚል ግምት አለኝ። አሁን ዲግሪ አለ፣ ተምረህ ትምህርትህን ጨርሰሃል፣ ቤተሰቦች አሉ። ከባለቤት ጋር እንዴት ተገናኛችሁ? ባለቤቴ ወለንጭቲ ነው ያገኘኋት። አክስቴ ከውጭ በሩን ሲከፍት እሷ ውስጥ ሆና ከፊት ለፊት ቡና እያፈላች ነው ቤቷ ውስጥ። ስገባ ሰላም ብያቸው በር ላይ ስደርስ አክስቴን ሰላም ብዬ እችሊ ደግሞ ቁጭ ብላለች ከፊት ለፊት። እኔ አገባታለሁ ብዬ ያሰብኳት ልጅ ቆንጅዬ ናት። የኔ ቆንጆ ለሌላ ቆንጆ ላትሆን ትችላለች። እኔ በውስጥ የሳልኳትን ልጅ ነበር እዛ ቦታ ላይ እና በጣም ሳያት ደንግጫለሁ። በቃ ውስጤ ግን ምን ፍራት ነበረኝ። በቃ የሌላ ሰው ሚስት ናት ብዬ ነው ያሰብኩት እና ግን በቃ ሳያት ደንግጫለሁ። ይሄው ከዛ በኋላ የሁለት ልጆች ቤተሰብ ናችሁ። ይሄ ቀላል ነገር አይደለም። እንግዲህ በዚህ ውስጥ ስታልፍ በጣም ብዙ ከባድ ነገሮች አሉ። ግን ሰዎችም ስለሚማሩበት እነዚህ ነገሮች እንዴት እንዳለፍክባቸው እዚህ ጋር እስከምትደርስ ያሉት የነበሩትን ነገሮች ብታነሳልን፣ በተለይም ማህበረሰብ ላይ የነበረውን ነገር እነሱ ነገሮች እንዴት እንዳለፍካቸው አሁን ላይ ያለህበት ቦታ እስከምትመጣ። አንዳንድ ጊዜ ሰዎች አካል ጉዳተኛ ስለሆኑ ብቻ የማይችሉ የሚመስላቸው ሰዎች አሉና በእነሱ ነገሮች ላይ እስቲ አንዳንድ ሀሳቦችን ብታነሳልን። አካል ጉዳተኝነትን የኛ ማህበረሰብ የሚረዳበት ራሱ አካል ጉዳተኛው ደግሞ ራሱን የሚረዳበት እንትኖች ይለያያሉ። ለምሳሌ ኒቻ አፍንጫዬ ጎራዳ ብትሆን በጎራዳነቷ እኔ ካመንኩባት ሌላ ኤክስተርናል ፓርት የሆነ ሰው መጥቶ አንተ አፍንጫ ጎራዳ ቢለኝ እኔ ካመንኩባት ምንም አይመስለኝም። አካል ጉዳተኝነትን እኔ የምረዳበት መንገድ አካል ጉዳተኝነት ማለት በሆነ ማቴሪያል መሄድ ወይ ደግሞ አለማየት ወይ አለመናገር አይደለም፣ ወይ ቆሞ አለመሄድም አይደለም። የአካል ጉዳተኝነት አያስብልም። አካል ጉዳተኛ የሚያስብለው ለሰዎች ጥሩ አለማሰብ፣ ሰዎችን መጉዳት፣ በአጠቃላይ ኔጌቲቭ ቲንከር ነው። የአካል ጉዳተኝነት ሊያስብለው ይችላል። በእርግጥ ከልጅነት ጀምሮ እስካሁን የመጣሁበት መንገድ በጣም አሰልቺና አድካሚ ነበር። እኔ የምማረው ከሀብታም ልጆች ጋር ስለነበረ በእነሱና በእኔ መካከል ያለውን ልዩነት እያየው ተስፋ ልቁረጥ ብል ኖሮ ብዙ ነገሮች ነበሩ። ከዚህ በፊት ከኦቤን ሆርን ኦፍ አፍሪካ የብርቶቹ ፕሮግራማችን ጋር ቆይታ አድርገህ ነበረ። ተቀጥረህ ከምትሰራበት ቦታ ስራ ትተህ ሌሎች በርካታ ስራዎችን ስትሰራም ነበረ። እዛ እንዴት ነው የተውከው? አዎ ወደ 7 አመት ሰርቻለሁ እዛ የተለያዩ መስሪያ ቤቶች ላይ። እዛ ሞኝ እያለሁ የአዲስ አበባን ሸገር ባስ ከሌሎች ልጆች ጋር ሆኜ
እቺ ስላይዷን የአካል ጉዳተኛ መወጣጫው ዊልቸር ላይ ሆኜ አስተዋውቂያለሁ። አዳማ መጥቼ ደረቅ እንጀራ ማከፋፈል ላይ ነበር የተሰማራሁት። ኳሊቲ እንዲኖረው አድርጌ መጋገር ጀመርኩ። እንጀራዬ በአንድ ታዋቂ ሆነልኝ። ለሆቴሎች አከፋፍላለሁ፣ ለሱቆች አከፋፍላለሁ። ከሌሊቱ 9 ሰዓት እየተነሳን እንጋግራለን። ብዙ ኦርደር ካለብን እሷ እንዳትፈራ ስል እኔ አጠገቧ ቁጭ እላለሁ፣ መጽሐፌን ጽፋለሁ። እንጀራው በጣም ታዋቂ የሆነ ፈላጊዎቹ ሲበዙ ሰራተኞችን መቅጠር ችዬ ነበር። ያኔ ወር ሙሉ ጠብቄ የማገኘውን ብር በአንድ ቀን በ2 ቀን ማግኘት ችዬ ነበር። ከራሴ አልፌ ሰዎችን መቅጠር ችዬ ነበር። እኔ ወደ ባለ ሆቴሉ ሲሄድ ባለ ሆቴሉ ገና ከውጭ በክረንች ሲያይ ልለምን ይመስለውና ፊቱን ያኮሳትራል። ወይም ደግሞ ኪስ ውስጥ ገብቶ ብር አውጥቶ ይጠብቀኛል። ወይም ደግሞ ተነስቶ ይሄዳል። ታክሶ ደግሞ እዛ ጋር ከጠበቀኝ ያለኝን የትምህርት ደረጃ እስከዛሬ የመጣሁባቸው መንገዶች እየሰራው ያለውትን ስራ ስነግረው ሆቴል ውስጥ እንኳን እያስጋገረ ቢኖር እኔን ለማበረታታት ሲል ይሄን ያህል እንጀራ ይዘና ይለኛል። እኔ ዋና አላማዬ አሁንም ቢሆን ነገ ይህ አካል ጉዳተኝነቴ መለመኛ ማድረግ ሳይሆን የምፈልገው ሰርቶ መለወጥን ነው የምፈልገው። ወደ ቢዝነስ ከቀየርኩት ከሌሎች የተሻለ እድል ለኔ ይዞልኝ እንደሚመጣ አምናለሁ። በእንጀራው ብዙ ሰዎችን አስተዋውቆኝ ነበረ። አመቺ ባልሆነ ቦታ ላይ ጥሩ ነገሮችን ስሰራ ነበረ። ከዛ ባሻገር ሌሎችም ስራዎች ትሰራ እንደነበረ ሰምቻለሁ። የመኪና ማጠቢያ እንደነበረ ከዛ በኋላ የተከፈተ ነው እሱ? አዎ፣ እንጀራውን እየሰራን እያለ በተጓዳኝ ደግሞ መኪና ጥበት ስራ ሰራ ነበረ። እሱም ለብዙ ወጣቶች የስራ እድል መፍጠር ችዬ ነበረ። ቋሚ ቦታ ስለሌለኝ ደንቦች ያስቸግሩኛል። እዚህ ጋር እንዳታጥቡ ይሉኛል። ሰራተኞችን እዚህ ጋር ማጠብ አትችሉም ይላሉ። እሱም ሌላ ቻሌንጅ ነበረ። እነዚህ ነገሮች ፈታኝ ስለሆኑብህ ነው እሱን የሚያቆምከው ማለት ነው? አዎ፣ ፈታኝ ሲያደርጉብኝ ከአቅሜ በላይ ሲሆንብኝ አቆምኩ። የእንጀራ ስራውንስ እንዴት ነው ያቆምከው? አዎ፣ የእንጀራም ስራ በተለይ እዚህ መጥቼ ጀምሬ ነበረ። ነገር ግን ለእናቴ እኔ ብቻ ነኝ ልጇ። እሷ ታማ መጣች። እሷን ሳስታመም የተለያየ ሐኪም ቤት እንትን ስል እጄ ላይ ጤፍ አመጣና ጤፉን እየሰራው እያለ እጄ ላይ ብር ሂሳቡን ሳልመልስ ራሱ ብር እጄ ላይ ካለ ወደ ሕክምና ነበረ ማውለው ምናምንና መቼም ብር እያለ እጄ ላይ ሰው መሞት የለበትም። ያን ስል እጄ ላይ ያለው ነገር በሙሉ አለቀብኝና ወደ ኋላ ተመለስኩ። እንጀራውን መመለስ አልቻልኩም። ማቴሪያሎቹ ቢኖሩኝም ወደ እንጀራው ገበያ መመለስ አልቻልኩም። ድሮ ከነበርኩበት ህይወት አሁን ትንሽ ዝቅ ብዬ ነው ያለሁት። መጽሐፍ እየጻፍክ እንደነበር ቅድም በመሀል እየነገርከኝ ነበርና ከምን ደረሰ? መጽሐፌ አዎ ጽፋለሁ። እኔ ያሳለፍኩት ታሪክ ለሌሎች መማሪያ ይሆናል የሚል እምነት አለኝ። ያኔ ብርቱዎቹ የሚለው ፕሮግራም ላይ ሲቀርብ መጽሐፍ የነበረኝ በሀርድ ኮፒ በራሴው ጽሁፍ የተጻፈ በእስክርቢቶ የተጻፈ ነበር። ወደ ሶፍት ኮፒ ለመቀየር አክሰሱ አልነበረኝም ነበር። በእስክርቢቶ የጻፍኳትን መጽሐፍ ይዤ እያነበብኩ እያለ ኮሪያዊ ነው ምንድን ነው የምታነበው አለኝ። የራሴ መጽሐፍ ነው፣ ነገር ግን ወደ ኮምፒውተር ለመቀየር አክሰሱ የለኝም፣ አቅም የለኝም። አንድ ቀን ግን አሳትመዋለሁ አልኩት። አሁን ኮምፒውተር እሰጥሃለሁ አለኝ። ከዛ ወዲያውኑ ወደ ሶፍት ኮፒ ቀየርኩት። ለአዳማ ዩኒቨርሲቲ ደብዳቤ አስገባውና በዛ ስር እንዲገመገምልኝ አደረግኩ። መጽሐፉን ብዙ ነገሮችን ውስጡን አፕዴት እንዳደረግ አደረግኩት። አዳማ ዩኒቨርሲቲ ማለት ነው። ከዛ በኋላ እንደገና አጻፍኩት። ትንሽ ነበረች ፔጇ ራሱ በፊት የሰራዋት። እንደገና እኔ ጋር በቆየ ቁጥር አፕዴት እያደረግኩት እያሻሻልኩት ሄድኩና ቮሊዩም ማሰፋሁት። ብዙ ምዕራፎች የነበሩትን ጭምቅ አደረግኳቸውና ወደ 18 ምዕራፎች ናቸው ያሉት። በዚህ መልክ አዘጋጀሁት። 2017 ላይ በቅርብ ጊዜ ፍቃድ አግኝቷል። ርዕሱ ዛሬን ለነገ የሚል መጽሐፍ ነው። ይህ መጽሐፍ ቢታተም እኔም ብቻ አይደለም የብዙ ሰዎችን ህይወት መቀየር ይችላል።
ሰዎች አንድ ችግር ሲደርስባቸው ያን ችግር መቋቋም ያቅታቸውና ራሳቸውን ወይ ሱስ ውስጥ ወይ ራሳቸውን ወደ ማጥፋት ወይ ደግሞ አልባሌ ነገር ውስጥ ሊያልፉ ይችላሉ። ይህ መጽሐፍ ግን በሚያነቡበት ሰዓት ለካ እንደዚህም ትሆኑ መታለፍ ይችላል እንዴ ብለው ሰዎች እንዲያስቡት የሚያደርግ መጽሐፍ ነው። በእርግጠኝነት አካል ጉዳተኞችን ብቻ ታሳቢ ተደርጎ አይደለም የተጻፈው። ሁሉንም ሰዎች እንኳን ሰዎች ልጆች እጽዋት፣ እንስሳትን ጭምር ተካተውበት እንዳይጎዱ የሚያደርግ መጽሐፍ ነውና ሰዎች ተስፋ እንዳይቆርጡ ነገን በማሰብ ተስፋ እያደረጉ እንዲሄዱ የሚያደርግ መጽሐፍ ነውና ይህን መጽሐፍ ለማሳተም በእኔ አቅም አልቻልኩም። ለዛም ነበር የዘገየውና እስካሁን ድረስ የቆየው ማለት ነው። ከመጽሐፉ ውስጥ የምትወደው ፓርት የሆነች መስመር ብታነብልን? ሁሉንም ወዳቸዋለሁ። የአዳማዋ ፍራንኮ ይላል ርዕሱ። በ1994 ዓመተ ምህረት ከገጠር ወጥቼ ሌላ ገጠር ሰንብቼ ገና መምጣቴ ነው። ውልደቴም እድገቴም እዛው ገጠር ውስጥ ስለነበር ለከተማው አዲስ ነኝ። ከአቃቂ ኬላ ጋር የተሳፈርኳት መኪና ፍራንኮ ጋር አወርዳኝ ሄዳለች። እኔም የአስፋልቱን ግራና ቀኝ አየሁና በፍጥነት ተሻገርኩ። በተለምዶ ምንጃር ጎዳና ወይም በመናኸሪያው ፊት ለፊት ያለውን አስፋልት በቀኝ በኩል ሆኜ ወደ መስጊድ ወይም ወደ ጀቃል የሚያስኬደውን አስፋልት እጄ እየሄድኩ ነው። ያደረኩት ጫማ በረባሶ ነው። የለበስኩትም ልብስ ያረጀና ድፋም ነው። የምንቀሳቀስበት ክራንች የብረት ነው፣ ይካበዳል። እሱም ቀለሙ ለቆ ዝጓል። የአስፋልቱ ግራና ቀኝ ያሉት አርጅኖች አልተከደኑም፣ ክፍት ናቸው። ክራንቼ እንዳያንሸራትተኝና እንዳልወድቅ በጥንቃቄ ነው እየሄድኩ ያለሁት። የከተማ ነዋሪዎች በአስፋልቱ ግራና ቀኝ ውር ውር ይላሉ። አንዳንዱ ወደዚህ አንዳንዱ ወደዛ ይሄዳል። አልፎ አልፎ ቆመው የሚያወሩም አሉ እያለ ይቀጥላል። እኛ እንግዲህ የተወሰነውን ሰምተናል። አዳማ ከተማ እውነቱን ይመስላል የሚለውን በተለይም ደግሞ ከፍራንኮ አንስቶ በጀቃለ በሚወስዱ መንገድ ላይ ያሉትን እውነቶች ነው የገለጽክልን። ይሄ መጽሐፍ እውነተኛ ታሪክ ላይ መሰረት ያደረገ ነው። በተለይም ደግሞ ያንተ የህይወት ታሪክ ላይ መሰረት ያደረገው ይመስለኛል። እስኪ ባለቤትህንም አንዳንድ ጥያቄዎችን ትመልስልን። እሺ፣ እስቲ ፍቃዱ እንደ አባወራ ምን አይነት አባወራ ነው? ፍቃዱ ማለት ያው ጥሩ አባወራ ነው። በጣም ጥሩ አባት ነው ለልጆቹ። ለኔም ያው ጥሩ ባለቤት ነው። እንዴት ትገልጫለሽ እስቲ? እኔ እንጃ በቃ ያው አይዞሽ በቃ። እኔ ፍቃዱን በርካታ ስራዎችን ሲሰራ አብረሹ እንደነበርሽ የተለያዩ ስራዎችን ስትሰሩ እንደነበረ አውቃለሁ። እስቲ አሁን መጽሐፉን በተለይም ሲጽፍ ደግሞ በምን ታግሹ ነበረ? አዎ በአንዳንድ ነገሮች ደግፈዋለሁ። እኔ ቢያንስ የሱን ያክል እንትን ማለት ባልችልም ያው አንዳንድ ሀሳቦች ልክ ናቸው ወይ እንደዚህ ባረግ ሲለኝ የቃላት እንትኖች አስተያየት ሰጠዋለሁ። እኔ እንጀራ ስጋግር ስሬ ቁጭ ብሎ ሲጽፍ ስለነበረ ያነብልኝም ነበርና እነግረው ነበር አንዳንድ ቃላቶች። ቤት ውስጥ እንዴት ነው በጋራ ስራዎች ሲኖሩ ልጆቻችሁን በማሳደግ እንዴት ነው እስቲ ሀሳቦችን የምትጋሩት? አዎ በሚችለው አቅም በሙሉ ያግዘኛል። እስቲ አንቺ ደግሞ ማስተላለፍ የምትፈልጊው መልእክት ካለ መልእክትሽን አስተላልፊ። አዎ እኔ ማስተላልፈው መልእክት መጽሐፉን ነው። ምክንያቱም በጣም ብዙ አመት ከኔ ጋር ከሆነ ጀምሮ ይሄ መጽሐፍ ነው ያውቀዋለሁ። 8 አመታችን ነው። ይሄ መጽሐፍ ከ8 አመት ጀምሮ ነው ያውቀዋለሁ። በጣም ነው የሚጓጓው እንዲወጣ። ሁሌም ነው ምኞቱ እንዲሳካ የምፈልገው። ምክንያቱም እኔ ሙሉ ታሪኩን ስለማውቀው በጣም ብዙ ነገሮች አሉት። በጣም እኔ ብቻ አካል ጉዳተኛ ሆኖ ያለፋቸው ቻሌንጆች እኔ እንኳን እንደዚህ ሆኜ አድርጊ ቢሉኝ የማላደርጋቸውን ነገሮች እሱ አድርጓል። የዚህ መጽሐፍ ውስጥ አለ እና አንዳንዴ ሲያነብልኝ ራሱ ማዳመጥ አልፈልግም። ለምን ብዙ ነገሮቹ በጣም ይከብዳሉ። እኛ እንደዚህ ሆነን ማድረግ ማንችለውን ነገር እኔ ያደረኩ ሲለን በጣም ነው የሚከብደው። እኔ ያው መጽሐፉ ቢታተምለት እላለሁ እና
የመጽሐፉ ህትመት ትልቁ ህልሙ ነውና ህልሙ ቢሳካለት እኔ ደስ ይለኛል። እሺ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እንኳን አደረሳችሁ እንድትይደል ልስጥሽ። በመጀመሪያ ደረጃ እዚህ ላደረሰለው እግዚአብሔር ስም እግዚአብሔርን አመሰግነዋለሁ። በሁለተኛ ደረጃ እንኳን አደረሳችሁ ምለው ለቤተሰቦቼ እኛን ለሚያውቁን የኢትዮጵያን ህዝብ በሙሉ እንኳን ለእንቁጣጣሽ በዓል በሰላም አደረሳችሁ ማለት እፈልጋለሁ እና ለውዱ ባለቤቴም እንኳን አደረሰ። ለምንወዳቸው ጎረቤቶቻችንም እንኳን አደረሳችሁ ማለት እፈልጋለሁ። በተጨማሪ ደግሞ ለእናንተም እዚህ ድረስ አክብራችሁን ስለመጣችሁ እንኳን አደረሳችሁ ማለት እፈልጋለሁ። እስቲ አሁን ስላለህበት ነገር አሁን ያለህበትን ነገር ንገረን። ምን አይነት ሁኔታ ላይ ነው ያለው? ቅድም እንግዲህ እንዳነሳህልኝ የምትሰራቸውን ስራዎች በሙሉ አሁን ላይ እየሰራክ አይደለም ያለው። በምን አይነት ሁኔታ ነው ያለው? ቤተሰብ አለ? ልጆች አሉ? እስቲ እሱ ነገር። አሁን ላይ በጣም አስቸጋሪ ሁኔታ ላይ ነው ያለሁት። ቤት ኪራይ መክፈል አልቻልኩም። ለልጆቼ ዳቦ ማብላት አልቻልኩም። በዛ ላይ ልጆች አስተምራለሁ። ልብስ አለ፣ ቀለብ አለ፣ ብዙ ነገሮች አሉና በተለይ የሚመለከታቸው አካላቶች ቢረዱኝና ቢያግዙኝ ደስ ይለኛል። እኔ ትልቅ አቅም አለኝ። ያ አቅሜ ደግሞ ከዚህም በፊት የሰራኋቸው ስራዎች አሉ። በሚዲያ እስከ መታየት የደረስኩባቸው ብዙ ምስክሮች አሉ። መጽሐፌ ቢታተም የኔን ህይወት ብቻ አይደለም የብዙ ሰዎችን ህይወት መለወጥ ይችላል። እኔ ከሰው ትልቅ እርዳታ ናደር ከዚች እዛችኛዋ በር ጋር እስከምደርስ የሰው እገዛ ያስፈልገኝ ይሆናል። ነገር ግን እዛች በር ጋር መድረስ ከቻልኩ አይደለም ለራሴ ለሌላ ሰው መትረፍ የምችል ሰው ነኝ። እንግዲህ በሀገራችን ውስጥ በርካታ መልካም ልብ ያላቸው ሰዎች አሉ። የተለያዩ ነገሮችን የሚያደርጉና ይህንን ቢያደርጉልኝ እንደዚህ ያደርጋለሁኝ የምትላቸው ነገሮች ካሉ ይሄው እድሉ ልስጥህና ሀሳብህን ግለጽ። በሀገር ውስጥም ያሉ ይሁን ከሀገር ውጭም ያሉ ይሁን ይህን ፕሮግራም የሚከታተሉ ሰዎች መጽሐፌ ቢታተምልኝ ደስ ይለኛል። እኔ እንድችል የሚያስችለኝ ሰው ካለ ይህ መጽሐፍ ቢታተምልኝና ራሴንም ቤተሰቤንም ችዬ እንድገኝ ደግሞ ቢያደርጉኝ ደስ ይለኛል። ሌላው ደግሞ እነዚህ የተቋረጡ ቢዝነሶች፣ ሌላም የቢዝነስ አይዲያዎች አሉ ልሰራ የምፈልጋቸው። ለምሳሌ ገንዘብ እንቅፋት የሆነብኝ ብዙ አይዲያ ቢኖሩኝም ብዙ መስራት የምፈልጋቸው ነገሮች ቢኖሩኝም ገንዘብ ከሌለኝ ባዶ ነኝ። የሚረዳኝ ሰው የለም፣ የምመካበት ሰው የለም ከፈጣሪ ውጭ ማለት ነው። እኔን ቢረዱኝ ከራሴ አልፌ ለሌሎች ሰዎች መትረፍ እችላለሁ። አካል ጉዳተኛ ነኝ ብለህ ሳታስብ ብዙ ስራዎችን ትሰራ እንደነበር ጥንካሬህን፣ ብርታትህን በስራዎችህ አይተን ነው ያረጋገጥነውና ምን ያህል ጠንካራ ሰው እንደነበርክ አይተናል። እንግዲህ ሰዎች በተለያዩ መንገዶች ሊረዱ ይችላሉ። የሚችሉ መጽሐፍህንም ሊያሳትሙልህ፣ የማይችሉ ደግሞ ሰዎች ያላቸውን ነገር አንድ ላይ አድርገው 2ም 3ም 10 መጽሐፎችን ማሳተም ቢችል አንዳንድ ነገሮችን ሊረዳህ ስለሚችል አካውንትህንም ተናገርና ሰዎች ማድረግ የሚችሉት ነገር ካለ። ፍቃዱ እሸቱ በዳዳ ኢትዮጵያ ንግድ ባንክ 1036 63 12 707 ስልክ ቁጥሬ 0920 95 24 45 ወይንም 0974 64 66 73። ለአዲስ ዓመት እንኳን አደረሳችሁ ማለት የምትፈልገው ሰው ካለ እድሉን ልስጥህና ይሄ ቀርቷል፣ ይሄን መልእክት ሳላስተላልፍ ቀርቻለሁ፣ ይሄ መልእክት ለተመልካቹ ይድረስልኝ የምትለውም ነገር ካለ ጨምርበትና እሱንም አስተላልፍ። እንኳን አደረሳችሁ ምለው መላው ኢትዮጵያውያንን እና ትውልደ ኢትዮጵያውያንን እንኳን ለዚህ ቀን ለ2018 ዓመተ ምህረት የእንቁጣጣሽ በዓል እንኳን አደረሳችሁ፣ እንኳን አደረሰኝ። እኔንም ቤተሰቦቼንም እናንተንም ጭምር እንኳን አደረሳችሁ ማለት እፈልጋለሁ። ሌላ ማመስገን የምፈልገው ኦቤን ሆርን ኦፍ አፍሪካ ነው።
ማመስገን ፈልጋለሁ። በተለይ አስተዳደሩ እናንተ ጋር መጥቼ ያለብኝን ነገር ስነግረው እናንተን ጠርቶ ይሄን አድርጉለት አይደለም ያለው። ሰው መርዳት ማለት ከራስ እንደሚጀምር በተግባር አሳይቶኛል እሱ። በጣም ነው ማመሰግነው። የኔን ታሪክ ስለሰማችሁ፣ የቻላችሁ በገንዘባችሁ፣ ያልቻላችሁ በእውቀታችሁ፣ ሌሎቻችሁም በጸሎታችሁ በሀሳባችሁ ስለምትደግፉኝ በጣም አመሰግናለሁ። መልካም በዓል ይሁንላችሁ። ተመልካቾቻችን ቆይታ ያደረግነው ከፍቃዱና ቤተሰቦቹ ጋር ነው። እንግዲህ የተለያዩ ጨዋታዎችን የተጫወትን ነው ወደ እናንተ ያደረስን ቆይታ ያደረግነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው ይባላል። እኛም እንግዲህ ከተረዳዳን ከተጋገዝን በጣም ብዙ ደግ ልብ ያላችሁ ኢትዮጵያውያን አላችሁና የአቅማችሁን ማድረግ ብትችሉ ለሱ አንድም ሁለትም መጽሐፍ ቢታተምለት ህልሙን የሚፈልገውን ወደፊት ማድረግ የሚፈልገውን ነገር የሚያይበት ነውና ሁሉም ያለውን ነገር ማድረግ ቢችል መልካም ነው እያልን እኛ ፕሮግራማችንን እዚህ ላይ ልናጠናቅቅ ነው። ቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ግን የሚቀጥሉ ነው የሚሆኑት። አብራችሁ ቆዩ።